ሲጀመር እኮ ማለት ነው ድፍረታቸው ጋይስ ድፍረታቸው ከሩታዬ ጋር ጌም እንጫወት ለዛውም የቀጠሮ ጌም እንጫወት ብለው ቀጠሮ መያዛቸው ራሱ ድፍረታቸው አይደለም ማሸነፍ የምትባል ሰፈር መረማመድ ተውና ለቃላቸው ለጥያቄቻቸው ራሱ ድፍረታቸው ነው እንትን ያልኩት ጋይስ ማታ ማለት ነው። ሰላም ጤና ይስጥልኝ ወደኔ የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? የበዓል ማግስት እንዴት ነበረ? እንግዲህ ትላንትና የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ ቀን ነበረ። እንግዲህ በጣም ደስ በሚል ሁኔታ ያው በማዳም ቤት ትላንትና እንዳልኳችሁ አሳልፈናል። እግዚአብሔር ይመስገን በጣም ደስ የሚል ጊዜ ነበር ያሳለፍነው። እውነት ለመናገር ባንወጣም እንግዲህ ቤታችን ውስጥ ምንም የጎደለብን ነገር የለም እና ያው ያላሳየዋችሁ ደግሞ የማዳምም ስራ ስላለ የነሩታየንም ጌሞች ቀጠሮውን ስንጠብቅ እነሱ በሚለቁት ቪዲዮዎች ላይ አንዳንድ ቪዲዮዎችን ስፖስት ስለነበረ ለዛ ነው በብዛት ቪዲዮ እንትን ያላልኩላችሁ ማለት ነው። እናማ ጋይስ የትላንትናው ጨዋታ እኮ በዜሮ እኮ ያባረራቸው። እግዚአብሔርን እኔ በህይወቴ እንደ ትላንትናው ጌም ያስደሰተኝ የለም። ሩታዬ እኮ ትችላለች። የምሬን ነው የምላችሁ። ምድረ ምን ልበላቸው ልስደባቸው? በጠዋት ሰው አይሳደቡማ። እስኪ ተዋቸው እና እውነት ለመናገር ሩታዬ የኔ አንበሳ የኔ ነብር እንኳን ደስ ያለሽ። የምሬን ነው የምላችሁና በጣም ነው ደስ ያለን። አስባችሁታል 27,000 ምናምን ሰው ቁጭ ብሎ ከ5,000 ሰው ጋር ሲጫወት ይሄ አሁን ጨዋታ ነው ጋይስ? ጨዋታ ነው? እኔ እኮ ሲጀመር የቀጠሮ ጌም ቀጠሮ ራሱ አስፈልገውም ነበረ። ዛሬ ተነስቶ ዛሬ መጫወት ይችሉ ነበረ። ለምን መሰላችሁ እንደዛ ያልኳችሁ? ምንም ቀጠሮ ምንም ማስታወቂያ አያስፈልገውም ከነሱ ጋር። ምናልባት ከትላልቅ ጌመሮች ጋር ሩታዬ ብትጫወት ምናልባት ለዛ የቀጠሮ ጌም ሊያስፈልጋት ይችላል። ከእንደነዚህ ወራዶች ጋር ደግሞ የቀጠሮ ጌም ከነ አያስፈልጋቸውም። ድፍረታቸው ራሱ የቀጠሮ ጌም መያዛቸው የውሬን ነው የሚላቸው። ድፍረታቸው ከሩታዬ ጋር ደፍረው የቀጠሮ ጌም መያዛቸው ተረማመደችባቸው እኮ ጋይስ። ከዚህ በላይ ውርደት አለ እንዴ? የለም። እግዚአብሔር እኔ በህይወቴ እንደ ትላንትና አስደስታኝ አታውቅም። እንዲሁም ደግሞ እነሱም ደግሞ ተሸማቀቁ እኮ። ወይኔ ቅሌት። በአደባባይ ካልተዋረድን አሉ እኮ ጋይስ። ቅሌታቸውን ተከናንበው ሄዱ። እግዚአብሔር እኔ በህይወቴ እንደ ትላንትና አይነት ጌም አይቼም አላውቅም። ሩታዬ ግን ይመችሽ። የሰው መውደድ አላት፣ የሰው ፍቅር አላት። ከምንም በላይ ደግሞ የሰው ልጅ ሆነን እዚች ምድር ላይ እስካለን ድረስ የሰው ፍቅር ካለን ከምንም በላይ በቂ ነው። እግዚአብሔርን ነው የምላችሁ። የሰው ልጅ ሰው አልቅስብህ የሚባል ነገር አለና እነኚህ ወራዶች የሆኑ እዚህ ጋር እሷን እያስለቀሱ በዚህ ጋር ደግሞ የቀጠሮ ጌም እንጫወት እያሉ ሲያሽቃብጡ ቅሌታቸውን ተከናንበው ሄዱ። በዛ ላይ ደግሞ ገና ወደ ጌሙ ሳይገቡ እንኳን ምን ስትል ነበር ሄርሜላ? ሰምታችሁ ከሆነ ማለት ነው። መቼም ከዛ የጠፋ ሰው ያለ ብዬ አላስብም። 27,000 የማዳም ቅመሞች ነን እንዳለ ማለት ነው፣ ሌላ ሰው አይደለም። ይሄን ጌም ካሸነፍኩኝ አብርሃም የሚያደርግልኝ ነገር አለ። እዩት እንግዲህ አብርሃም ሲጫወትባት እዩት። የጫወታ ስራ የአብርሃምን ስራ ተመልከቱት። እዛ ጋር ጌሙን ካላሸነፈች እንግዲህ ምንም ነገር አያደርግላትም ማለት ነው። ገባችሁ? በዛ ላይ ደግሞ ጌሙ ሲያልቅ በዛው ጥርግ ነው ያሉት ጋይስ። በመጀመሪያ ደረጃ የሄርሜላ ላይቫ አይሰራም ነበረ። ገብታበት ስለማታቅ ነው ምናምን ብለው በጣም ማስተባበያ ሰርተዋል። ኢቲሶኬ ተቀበሏቸው። ከእንደገና ደግሞ በአብርሃም ላይቭ ገቡ። በአብርሃም ላይቭ ሲገቡ ወደ 5,000 ምናምን ሰው ነበረች ሲጀመር ማለት ነው። ከ10,000 ሰው አላለፉም እነሱ። ሩታዬ ናት ወደ 28 ወደ 27,000 ሰው የነበራት ማለት ነው። ከዛ በስተመጨረሻው እንግዲህ አባረረቻቸው፣ ቦነሰቻቸው በሁለት አንበሳ ማለት ነው። አስቡት እንግዲህ በታብታብ ራሱ ታሸንፋለች ሩታ። በታብታብ ወደ 5 ሚሊዮን ምናምን ታብታብ አስባችሁታል? ግን እና አቅማችሁን አይታችሁ ብታድሩ ኖሮ እንደዚህ አይነት ቅሌት ተከናንበሽ አትሄጂም ነበረ ሄርሜላ ማለት ነውና ሩታዬ ግን ይመችሽ።
ከዚህም በላይ ደግሞ ትችላለች። የምሬን ነው የምላችሁ። ስሜታዊ ሆና ስታለቅስ ነበርና አንዳንዴ እኛ ሰዎች ስንባል ለሀዘን ብቻ አይደለም የምናለቅሰውና የደስታ ለቅሶም አለና ማታ ሩታዬ የደስታ ለቅሶ ስታለቅስ ነበርና እውነት ለመናገር በጣም ደስ ብሎናል። በጣም ማለት ነው። ትችላለች። ከዚህ በላይም ደግሞ ታሳያቸዋለች ማለት ነው። እዛ ጋር እንግዲህ አይታችሁ ከሆነ አብርሃም ገና መጀመሪያ ወደ ላይቭ ወደ ሩታ ሩታ ስትቀበላቸው ፈዟል ማለት ነው። እግዚአብሔር እኔ ሌላ ሰው አላይም፣ አብርሃምን ነው የማየው። አብርሃም እነሱን እዛ ጋር ሲያይ ማለት ነው በሀሳብ ጭልጥ ነው ያለው፣ ጭልጥ ማለት ነው። በዛ ላይ ደግሞ ሶስት ሰው ብቻ አቤልና ያቺ የሩታ አክስት ልጅ ብቻ ናቸው ያሉት እና ሰው እንኳን የለም። የሩታየን ህዝብ እንግዲህ እዩት ጌተን የሩታየን ህዝብ ካሜራ ላይ የወጡት ግን ዳኒና ሜሪ ብቻ ናቸው። የጌም አጫዋወት ስርዓቱን ራሱ የሚያውቁት የሩታዬ ፋሚሊ የሩታዬ ፋሚሊ ናቸው ጋይስ። የብሬ ነው ብላችሁ እና አብርሃም ማለት ነው ምንም ከምኑም የሉም። እኔ ምን አስበው ከሩታዬ ጋር የቀጠሮ ጌም እንደተጫወቱ ብቻ ፈጣሪ ይወቅላቸው። እግዚአብሔር ነው ብላችሁና ሲቀጥል ደግሞ የቀጠሮ ጌም የሚጫወቱ ከሆነ እንደዛ ሲጫወቱ ኦልሬዲ ልክ ጌሙ ሲጀምር ተሰጣተው ጌሙ እንትን ወደ ቀጠሮ ቤስት ኦፍ 3 ነው አይደል? አዎ ቤስት ኦፍ 3 ነው የተጫወቱት። ግን በዜሮ ነው ያባረረቻት። ሁለቱንም ጊዜ ሩታዬ አሸነፈች። ከዛ ሄርሜላ ቱር ብላ ወጣች ማለት ነው። ምንስ አይን አላቸው? ምንስ ለማውራት ነው እዛ ጋር የሚቀመጡት? እና ያ ጌም ግን ሲጫወቱ እንዴት ነበረ? በሄርሜላ በኩልም ሄርሜላ ብቻ ናት፣ በሩታዬ በኩልም ሩታዬ ብቻ ነበረች። ግን እነሱ ያውቃሉ። በነገራችን ላይ እነ ዳኒ እነ ሜሪ እነኚህ የተነጠሉበት ናቸው። ሩታዬም ትችላለች፣ ግን እነሱ መኖር አልነበረባቸውም። እኔ እንግዲህ እስካሁን ሳይ የቀጠሮ ጌም የሚጫወት ሰዎች እንኳን በዙራቸው ያሉ ሰዎች ከካሜራ ጀርባ ነው የሚቀመጡት። እዛ ጋር ግን ተብኳኩ ጋይስ። እነኛ ለ4 መጡ፣ እነኚህ ለ3 ቦነሷቸው። እግዚአብሔር ነው የምላችሁና ሩታዬ እንግዲህ ደስታውን አልቻለችም። ከካሜራ ጀርባ ቤት ውስጥ ያለው ህዝብ እንዳይመስላችሁ እግዚአብሔርን ኤፍሬም ሁላ አለ ማለት ነው። ኤፍሬም ፈረንጁ አስባችታል። ቢኒ እዩ እንዴ ኢዩኤል ማን የቀረ ያለ ጋይዝ። እና እኔ በጣም ነው የገረመኝ። ግን የነሱ ድፍረታቸው ብቻ ነው እኔ የገረመኝ ማለት ነው። ድፍረታቸው ሩታዬን ደፍረው እነ የቀጠሮ ጌም እንጫወት ማለታቸውና መቼም አብርሃም እንደሚጸጸት ተመልሶ ሩታዬን እንደሚለምናት በጣም እርግጠኛ ነኝ። ምክንያቱም አንቺ ካሸነፍሽ ነው እንግዲህ የሆነ ቃል ገብቶልኛል እያለች ነበረ። አብርሃም ቃል ገብቶልኛል፣ ቃሉን እንዲፈጽምልኝ በእናታችሁ እያለች እየለመነች ነበረ ሄርሜላ ማለት ነው። እና እንግዲህ አይደለም ቃል ሊፈጸምልሽ ፈጣሪሽን ጸሎት አርጊ ሄርሜላ እንግዲህ ጥሎሽ እንዳይሄድ ማለት ነው። ምክንያቱም አብርሃም ቤቴ ውስጥ ነው ያላችሁት፣ የለበሳችሁትን ልብስ ራሱ የራሴ ነው እያለ እንግዲህ በጣም ፈዞ በሀሳብ ጭልጥ ብሏል ማለት ነው። እግዚአብሔርን ነው ብላችሁ በጣም ነው የሄደው በሀሳብ ማለት ነው። እና እውነት ለመናገር ሩታዬ የሰው መውደድ የሰው ክብር ስላላት ነው ለዚህ ደረጃ ይበቃችሁ። ከዚህ በላይም ደግሞ በፈለግሽው ሰው ጋር ብለዋታል እንግዲህ የማዳም ቅመሞች ከፈለግሽው ሰው ጋር መጫወት ትችያለሽ፣ እኛ አለንልሽ ብለው እንግዲህ አንበሳ ሲያዘንቡ የነበሩት ሁላው ማለት ነው። ትናንሾቹን አንበሳ በጣም የማዳም ቅመሞች ሰጥተዋል በነገራችን ላይ። በዛ ላይ ደግሞ ታባቸው ራሱ በጣም የእጥፍ ነው። እና እኛ አንድ ሰው እስኪመጣልን ነው የምንጠብቀው። አንድ ሰው ከመጣልን ጌማችን እንጀምራለን አለ አብርሃም ማለት ነው። እንደውም የሆነ ነገር ያዘጋጁ ነገር አለ እንዴ ስንል ነበር። እና እነሱ ያሉትንም ሰው እኛ አላየንም። በስተመጨረሻው ጌሙንም ሰው ራሱ እንዲሄድ አልቀበል ብሏል ብሎ በጣም ሲሉ ነበረ፣ ሲያጭበረብሩ ነበረ። በስተመጨረሻው እንግዲህ አፋቸውን በዳቦ አብሰው ከላይቭ ሰፈር ጥርግ ብለው ወጡ። ሩታዬ ጌሟን
ጌሙን በስነ ስርዓት ጨርሳ ጌሙ ካለቀ በኋላ ራሱ ቁጭ ብላ ማመስገን ያለባትን ሰዎች አመስግና ደስታዋን በእንባዋ አሳይታ ነው እንግዲህ ጌሙ የተጠናቀቀውና በጣም ደስ ይላል። እውነት ለመናገር ትችያለሽ ሩታዬ፣ ከዚህ በላይ ትችያለሽ። የልዑል ሸጋ እናት ማለት ነውና እውነት ለመናገር በጣም ደስ ይላል። እግዚአብሔርን ከጎኗ ታብታብ ስታደርጉ የነበራችሁ ሁላ እንግዲህ ያው ክብር ለእናንተ እግዚአብሔርን። በተለይ ደግሞ የማዳም ቅመሞች ማለት ነው ትችሉበታላችሁ እኮ እናንተ አትደራጁ፣ እግዚአብሔርን አንደራጅ እኮ እኛ ማለት ነውና እውነት ለመናገር በጣም ደስ ይላል። ሩታዬ ስላሸነፈች ደግሞ ከምንም በላይ ደስተኛ ነኝ እኔም ማለት ነውና እንኳንም አሳፈራችኋት እቺ ራቁት የሆነች ሴትዮ ማለት ነው። ልብስ እንኳን ማለት ነው ቀን ለበዓሉ ሲንኳተቱበት የነበረው ልብስ አወላልቃ ነው ራቁቷን የመጣችው። ራቁቷ ማለት ይቻላል የሆነ ነገር ለብሳ ማለት ነው። ሩታዬ ግን ቀኑን ሙሉ ስትጨፍርበትን የነበረ የሀበሻ ሙሉ ቀሚስ ነው ለብሳ የመጣችውና ሀበሻ ማለት እንዲህ ነው በቃ ኩራቷ ማለት ነው ጋይስ። ሩታዬ እኮ ትሄድበት ጌታ እንደ ሩታዬ እኔ እንጃ እኔ አላየሁም። የሩታዬን አይነት ሴት ትኖራለችን ብዬ አላስብም። ጀግኒት መቤቴ ነው የምላችሁና ትችላላችሁ። እንኳን ደስ ያላችሁ ሩታዬ ስላሸነፈች እኔም ደስ ብሎኛል ጋይስ። ደስታዬን ልነግራችሁ ማታ ማለት ነው እንደዛው እንደፈዘዝን ነው ያደርነው። እንግዲህ ዛሬ ቀን እንተኛለን። የማዳም ስራ እንግዲህ ነፍስ ይማር ዛሬ ማለት ነው። ምሳዋን ብቻ ሰራርተን እንሰጣትና ማለት ነው ዛሬ የምሰራውን ስራ ወደ ነገ የምሬ ነው የምላችሁ እና ወዶችዬ በያላችሁበት ሰላማችሁ ዝት ይበልልኝ። ባይ ባይ።